ጤና ይስጥልን ተመልካቾች እንደምሰንብታችኋል። ሳምንታዊው የስፖርት ትንታኔ ፕሮግራማችን ከአሚኮ የቴሌቪዥን ዘርፍ ተጀምሯል። ዛሬም እንደተለመደው አንድ ርዕሰ ጉዳይ መርጠን ከእንግዳ ጋር ቆይታ እናደርጋለን። በቆይታችን የኢትዮጵያ ፕሪሚየር ሊግን ትኩረት አድርገን የምንወያይ ነው የሚሆነው። አብራችሁ እንድትቆዩ ፕሮግራሙን እንድትከታተሉ ለመጋበዝ እንወዳለን። የፕሮግራማችን አጋር ኢትዮ ቴሌኮም ነው። የዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ ይላል ኢትዮ ቴሌኮም። በአንድ ቦታ ወይም በቤቶ ሆነው ግብይቶን ማዘዝ መግዛት ይችላሉ እያለ መልእክቱን ያስተላልፋል። የፕሮግራማችን አጋር ነው ኢትዮ ቴሌኮም። እናመሰግናለን። መልእክቱን ተከታትለን ወደ ርዕሰ ጉዳያችን እናልፋለን። መልካም ጊዜ ይመቻችሁ። አናጪ አችንሽ ነኝ የምታግሽው Countdown, game on. Fernandez. ውጭልም ይሻሉ ከቤታችን በዋይፋይ ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረቡ የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንታረም። ዓለም ዋንጫን ባለንበት። ኢትዮ ቴሌኮምን እናመሰግናለን። ዘመን ገበያን ተጠቀሙ የድጋሚ መልእክቱ ነው። ወደ ርዕሰ ጉዳያችን እናልፋለን። ቀደም ብለን እንደገለጽ ነው እንግዲህ የኢትዮጵያ ፕሪሚየር ሊግ የዘንድሮ ውድድርን ትኩረት አድርገን ቆይታ የምናደርግ ነው የሚሆነው። ለዛሬ እንግዳችን ባልደረባይም እንደ እንግዳም ለዛሬ ጋብዝን ጥበቡ ሰለሞን ቆይታን ያደርጋል ከኛ ጋራ። የኢትዮጵያ ፕሪሚየር ሊግ አጠቃላይ ሂደትን በተመለከተ እንግዲህ ሀሳቦችን የምናነሳ ነው የሚሆነው። ተመልካቾች አብራችሁ እንድትቆዩ በድጋሚ መልእክታችን እናስተላልፋለን። ጥበቡ እንኳን ደህና መጣ። እንኳን ደህና ቆየኝ። አመሰግናለሁ። የኢትዮጵያ ፕሪሚየር ሊግን እንመልከት። ዛሬ ላይ ሆነን እንግዲህ ውይይትም በቀጥታ ስርጭት ስናደርግ ምናልባት ለድጋሚ ተመልካቾች ቅዳሜ ላይ ነው ያለነው፣ ነገ ሊጉ ይጠናቀቃልና ሀሳቦቹ እንዳይጣረሱ አድርገን ሀሳቦችን እናነሳለን። የኢትዮጵያ ፕሪሚየር ሊግ የ2018 ውድድር በጥቅሉ ነገ አንድ ቀን የሚቀረው ሆኖ ምን መልክ ነበረው ማለት እንችላለን? ብዙ አይነት መልኮች ያሉት ሊግ ነው የነበረ የዘንድሮ የኢትዮጵያ ፕሪሚየር ሊግ። የመጀመሪያው ነገር የክለቦች ቁጥር መብዛት አንድ ነገር ሆኗል። ብዙ ያልተለመደ ነው በ20 ክለቦች የኢትዮጵያ ፕሪሚየር ሊግ ሲካሄድ። ከዛ በተጨማሪ አዲስ የስያሜ መብትም ይዞ ነው ዘንድሮ ሲቢ ኢትዮጵያ ፕሪሚየር ሊግ ተብሎ የተካሄደው። እሱም አዲስ ነገሩ ነው። ከዛ በተጨማሪ እንግዲህ በሀገር ውስጥ ብሮድካስቲንግ ተቋም መተላለፉም እሱ ሌላ አዲስ ነገሩ ነው። ከዛ ውጭ ግን የተለመዱ የኢትዮጵያ ፕሪሚየር ሊግ ብለን ስናይ የምናያቸው ነገሮች ሰፋ ብለው የበዙበት ውድድር ነበረ። እንግዲህ እንዳልከው ነገ ይጠናቀቃል። ኦልሞስት ነገ ሴርሞኒያል የሆነው ነገር ካልሆነ በስተቀር ዋና ዋና የሚባሉ ነገሮች እስከ ትላንትና ድረስ በነበሩ ጨዋታዎች ተጠናቋል። የጎል ድርቅ እንደተለመደው የመታው ውድድር አመት አሳልፈናል ማለት ይችላል። ጥሩ እንግዲህ በተወሰነ ደረጃ ጠቅላላ ያለውን ሀሳቤን ካደረግን ዝርዝር ጉዳዮችን ስናነሳ ምናልባት ተመልካቾችም የታዘቡት የተከታተሉት ጉዳይ ስለሚሆን ሀሳቡን ይጋራሉ ብለን እናስባለን። የክለቦችን ጥንካሬ ድክመት እያነሳን እንቀጥልና ዘንድሮ ጠንካራ ከነበሩ ክለቦች መካከል አዲስ አዳጊዎችን ነው በተለየ ሁኔታ ማንሳት የምንችል የሚመስለው። ሻምፒዮኖችን ጨምሮ ደክመው የታዩበት የውድድር አመትም ነበረና ከጥንካሬ ከድክመት አንጻር ክለቦቻችን ምን ችግር አጋጥሟቸው ነው በዛ ልክ የመጡት? የአዲሶቹ ጥንካሬስ መነሻው ምን ሊሆን ይችላል ማለት እንችላለን? እንግዲህ በኢትዮጵያ እግር ኳስ ላይ ብዙ አይነት ነገሮች ይነሳሉ። ግን ደግሞ ይሄ ጀነራላይዝ ለማድረግ የሚያስቸግሩ አይነት ነገሮች አሉ። የጥናቶች ምናምን አለመኖርን ተከትሎ ግን ብዙ ጊዜ እንደምናስተውለው የኢትዮጵያ ፕሪሚየር ሊግ ላይ ብዙ ጊዜ ክለቦች ፕላናቸው የአንድ አመት ነው። አሰልጣኝ የሚቀጥሩ ለአንድ አመት ነው። ተጫዋቾችም በጣም ቢበዛ ለሁለት አመት ነው የሚቀጥሯቸው። ስለዚህ የድረስ ነገሮች ይኖራሉ። በአመቱ አጋማሽ የሆነ አይነት መፈራረሶች ይገጥማቸዋል። አንዳንድ ክለቦች በጀታቸውን የሚይዙት ለአንድ አመት የሚሆን በጀት ሰነድ ላይ ይይዛሉ። አካውንታቸው ግን ባዶ ይሆንና ልክ በሁለተኛው ወር በሶስተኛው ወር የደሞዝ ጥያቄ ይነሳባቸዋል፣ የኢንሴንቲቭ ጥያቄ ይነሳባቸዋል። ከዛ በመካከል ደግሞ አሁን ደግሞ በቅርብ 2 አመታት ደግሞ
የደሞዝ እቀባ ሊጉ አስቀምጧል። እዛ ጣራ ላይ ቀድመው ይደርሱና ደግሞ አንዳንድ ማስተካከያዎችን ለማስተካከል ሲቸገሩ እናስተውላለን። ለምሳሌ ዘንድሮ ሸገር ከተማ አሰልጣኝ መቀየር ፈለጉ፣ ግን ደግሞ አሰልጣኝ ሲቀይሩ ለሚያሰናብቱት አሰልጣኝ ካሳ ከፍለው ለሚያመጡት አሰልጣኝ ለመቅጠር ደግሞ እንትኑ አለፈባቸውና ተቸገሩ። ልክ እንደዚህ አይነት ነገሮች ያጋጥማሉና እኛ አገር ሊግ ላይ የተለመደው ነገር ይሄ ነው። ያለ መዘጋጀት፣ ያለ ማቀድ፣ ፕላን ቢ ፕላን ሲ የሚባሉ ነገሮችን አለማሰብ እንዳልከው አንዳንድ ቲሞች በቃ እንደወጡ ይቀራሉ በጣም ከፍ ብለው፣ አንዳንድ ቡድኖች ደግሞ ከፍ ብለው ጀምረው ዝቅ ብለው ይጨርሳሉ። እንግዲህ ለዋንጫ የምትገምታቸው ቡድኖች ላለመውረድ ሲታገሉ አየን። እስከ መጨረሻው ጨዋታ ድረስ ላለመውረድ የታገሉ ግን ደግሞ አመቱ ሲጀመር ዋንጫ እናነሳለን ብለው ያቀዱ ክለቦች ነበሩ። ስለዚህ እቅድ በአንድ አመት በእግር ኳስ እንደማይሰራ ያስተዋልን ነው። የዘፈቀድ የሆኑ ነገሮች የሚበዙበት አይነት ነው። እንዳልከው የመጡት ቡድኖች ላለመውረድ እንታገላለን ሲል የነበረ ቡድን ለዋንጫ ታገለ እስከ መጨረሻው ድረስ። ለዋንጫ ታገላለሁ ያለው ቡድን ቅድም እንዳልኩት ላለመውረድ ታገለና እቅዶቻችን ሊግ ስታቅድ ያንተ ብቻ አይደለም። ተፎካካሪዎች እነማን ናቸው? ያስኳቸው ልጆች እስከምን ድረስ ያስጉዙኛል፣ ተፎካካሪዎቹ እስከምን ጊዜ ይታገሉኛል የሚለውን ነገር በደንብ እቅድ አለመያዝ የሚያመጣው አይነት ችግር የተፈጠረባቸው ይመስለኛል። ጥሩ የክለቦቹ ችግሮች እንዳሉ ሆነው በኋላ ላይም አሁን በተወሰነ ደረጃ ነካክተዋል። ከፋይናንስ ጋር ያለውን ጉዳይ በኋላ ላይ የምናነሳው ይሆናል። የውድድር አመቱ ግን አጠቃላይ መርሃ ግብር አወጣጥ ምናልባት ተጽዕኖ አሳድሮ ከሆነ ውድድሩ ወደ አንድ አካባቢ የተወሰነ እንደሆነ ይታወቃል። የሊጉ አስተዳዳሪ አካል ደግሞ ክለቦች ከተሞችን እየቀየሩ ጨዋታዎችን እንዲያደርጉ መሀል ላይ ያመጣቸው አዳዲስ ሀሳቦችም ነበሩና ፋይናንሱን ይወስዳል። ያ በተወሰነ ደረጃ የቡድኑንም አለመረጋጋት ሊያመጣ ይችላል ተብሎ ይታሰባልና ምናልባት የአወዳዳሪው አካል ከመርሃ ግብር ጋር የተያዙ ጉዳዮችም በተወሰነ ደረጃ ክለቦች ላይ ተጽዕኖ አድርጓል ማለት እንችላለን። ምንም ጥያቄ የለውም እኮ አሁን እኛ ሊግ እንለዋለን እንጂ በስሙ ቶርናመንት ከሆነ ቆይቷል። በተለይ ከኮቪድ መምጣት በኋላ ያለው ውድድር ሊግ ሳይሆን ቶርናመንት ነው። የሆነ ከተማ ላይ ቁጭ ላሉ ክለቦች በቃ እንደ ዙር ይጫወቱታል። መርሃ ግብሩ ሊግ ይመስላል፣ ጨዋታው ግን የቶርናመንት አይነት ነው። ይሄ ክለቦችን በብዙ ይጎዳል፣ በጣም በብዙ ነው የሚጎዳ። አሁን ከደጋፊዎቻቸው ጋር አታችመንት የነበራቸው ክለቦች አሁን ደጋፊዎቻቸው እየራቋቸው ነው፣ እየረስተዋቸዋል። አዳዲስ ደጋፊዎችን ማፍራት ያልቻሉ ክለቦች አሉ። ለምሳሌ አሁን ፋሲል ከነማ በሜዳው ከተጫወተ የነጥብ ጨዋታ ስንት አመታቶች ተቆጠሩ። በእነዚህ ያለ አመታት ብዙ ወጣት ልጆች አድገዋል። ለምሳሌ የኮቪድ ጊዜ 10 አመቱ የነበረ ልጅ አሁን 15 16 አመት እየሆነው ነው። ክለቡን በደንብ መውደድ ልብ ውስጥ ሊገባበት በሚገባው ጊዜ ክለቡ ግን ከዚህ ደጋፊ ርቋል። ስለዚህ እንደዚህ አይነት ነገሮች ክለቦችን በጣም በብዙ ነው የሚጎዳ። ዋናው ጉዳታቸው ደግሞ ፋይናንስ ነው። አንድ ክለብ ጨዋታውን በሜዳው ሲያደርግ የሚያገኘውን የደጋፊ ሳንቲም አጥቶታል። ደጋፊዎቹ ስቴዲየም ባለመምጣታቸው ደግሞ እነዚህ አጋር ብለን የምጠራቸው ስፖንሰር ሊያደርጉ የሚችሉ ተቋማትም ይርቃሉ እና በፋይናንስ በጣም ነው የተጎዱት። ይህንን እንግዲህ ዘንድሮም በጣም ከተጎዱ ክለቦች አንዱ ቅዱስ ጊዮርጊስ ነው። በጣም ተንገዳግዶ ከነበረው የቅዱስ ጊዮርጊስ አመታዊ እንግዲህ አሁን 38 ጨዋታዎች አይደል የነበሩ በዘንድሮ የውድድር አመት ከ38ቱ ጨዋታዎች ግማሹን በሜዳው ቢያደርግ ኖሮ በእያንዳንዱ ጨዋታ እንደው አፕሮክሲሜትሊ 1 ሚሊዮን አካባቢ እንኳን ያገኛል ብለን ብናስብ ብዙ ነገሮችን ብዙ ቀዳዳዎችን ሊሸፍን የሚችል አይነት ገንዘብ ነው እያጡ ያሉ ክለቦች። ከዛ በተጨማሪ ደግሞ የሆቴል ወጪ አለባቸው። እነዚህ ክለቦች አንድ ከተማ ላይ ሄደው ቁጭ ሲሉ በየቀኑ የሚያወጡት ለሆቴል የሚያወጡት ገንዘብ አለ። አሁን እንደ ድሮ በካምፕ የሚቀመጥ ክለብ የለም። አንዳንድ ክለቦች እንደ አቅማቸው ካምፕም ላይ ቁጭ ብለው ወይም ደግሞ የሆነ አይነት ከተማ ላይ ስትሆን ነገሮችን ልታመቻችባቸው የምትችላቸውን እድሎችም አሳጥቷቸዋል። አሁን ወደድክም ጠላህም የሆነ ከተማ ትሄዳለህ። በዛ ከተማ ስታንዳርድ ያሉ ሆቴሎችን ትከራያለህ። እነዛ ሆቴሎች ደግሞ ወጫቸው ለሁሉም ክለቦች ተቀራራቢ ነው የሚሆነው። ስለዚህ ምርጫዎችም ላይኖሩ ይችላሉ። ለምሳሌ 20 ክለብ ሊያስተናግድ የሚችል አይነት ከተማ ለ20 ክለቡ ተመሳሳይ አይነት ሰርቪሶችን ሊያቀርብ የሚችል ከተማ ይኖራል ወይ? አንዳንድ ከተሞች ላይ ውድድሮች ሲካሄዱ ለመለማመጃ እንኳን አንዷ ሜዳ ለ2 ለ3 ሰንጥቀው ነው ልምምድ እንኳን የሚሰሩና እነዚህ ብዙ አይነት ተደራራቢ የሆኑ ችግሮችን ነው በሀገሪቱም እግር ኳስ ላይ የሚያመጣ በክለቦችም ላይ የሚያመጣ። ክለቦቹ በጣም ብዙ ወጪዎች ያወጣሉ፣ ግን ደግሞ እግር ኳሱ ላይ ሊያበረክቱት የሚችሉት ነገር ደግሞ እየቀነሰ ይመጣልና የውድድር ፎርማቱ በጣም ደስ የማይል ለጊዜያዊነት ልትወስደው የምትችለው ግን ቶሎ ሊታረም የሚገባ የነበረ አይነት
የሊግ አይነት ነው። ግን አሁን በዛው መልኩ እየቀጠልን ይመስላል። ዘንድሮም ግን ኢፌክቱን በደንብ አስተውለናል ማለት እንችላለን። አዎ ከዚህ ጋር በተያያዘ እንግዲህ የሊጉ አወዳዳሪ አካል የመምራት አቅምም ይነሳል። ይህ ያለው የተነሳው ችግር እንዳለ ሆኖ የመምራት አቅም በየሳምንቱ የዲሲፕሊን ጉዳዮች ሲነሱ የዲሲፕሊን ውሳኔዎች ሲወሰኑ ተቀባይነት ያላቸው አንዳንዶቹን ያው የቀጥታ ስርጭት ሽፋንም ስላለው ማንኛውም ሰው ሊፈርዱ የሚችል ሆኖ ሜዳ ላይ የሚወሰኑ ተብሎ ከዛ በኋላ ተጨማሪ ቅጣት ሊኖሩ ይችላሉ። ከመምራት አቅም ከውሳኔዎች ጋር በተያያዘ ክለቦች ላይ የነበረው ከጅማሬው ጀምሮ ስለምናወራ ማለት ነው ተመሳሳይ ተጽዕኖን ከውጤት አንጻር ክለቦቻችን ላይ ከፉክክር አንጻር ክለቦቻችን ላይ ያሳረፈው ጉዳይ ይኖራል ማለት እንችላለን። ከመርሃ ግብር አወጣጥ ባለፈ ልክ ነው። የመርሃ ግብሩ ስታወጣ መርሃ ግብሩ መቼም በጣም ታይት እንደውም ዘንድሮ በሁለት ከተማ ላይ ለማድረግ ሞክረው የተወሰነ አይነት ነገሮችን ለማቃለል ሞክረዋል እንጂ ጭራሽ የሚቻል አይመስልም። አሁን ባለው ሁኔታ እንዳልከው መርሃ ግብሮች ሲወጡ የአመቱን የሊጉን መርሃ ግብር ስታወጣ የፊፋ ካሌንደሮች አሉ እንደዚህ ልታወጣቸው የምትችላቸው እንደዚህ አይነት ነገሮች ሲዘለሉ አስተውለናል አይደለ? በፊፋ ካሌንደር የሊግ መርሃ ግብር ወጥቶ እንደገና ደግሞ የሚራዘምባቸውን ጊዜያቶች አስተውለናል። እሱ እንዳልከው የሊግ አወዳዳሪው አካል የፈጠረው አይነት ስህተት ወይም ደግሞ እነዚህ ነገሮች ግንዛቤ ውስጥ አለማስገባት የፈጠረው ነገር ነው። ከዛ በተጨማሪ ደግሞ እኛ የአየር ንብረቶቻችንን እናውቀዋለን አይደለ? ከዛ በተጨማሪ የስታዲየሞቻችንን ጥራት እናስተውለዋለን። መጨረሻ አካባቢ ላይ የነበሩ ጨዋታዎች እንዴት ሆነው እያለቁ እንደነበር አስተውለናል። እንግዲህ ለመውረድና ላለመውረድ የሚደረገው ጨዋታ እንኳን ግማሽ ላይ እንዲቋረጥ ተደርጓል። እንግዲህ አስቡ አንድ ክለብ ምናልባት ያቺ ጨዋታ ያመቱን ጥፋቱን በሙሉ ልታድንለት የምትችለው ጨዋታ እንግዲህ በዝናብ ምክንያት አቋርጠዋል። ሌሎችም እንደዚህ የዋንጫ ቀጥተኛ ተጽዕኖ የሚኖራቸው ጨዋታዎች በዝናብ ምክንያት ተራዝመዋል፣ ነገ ጧት ተደብለዋል። ልክ እንደዚህ አይነት ነገሮች እንዳልከው ከአወዳዳሪው አካል የሚመጡ አይነት ችግሮች ናቸው። ከዛ በተጨማሪ የስታዲየሞቻችንን ጥራት እንግዲህ ይህን የስታዲየሞቻችንን ጥራት ለክለቦቹ የምሰጠው ሆኖ እኔ በግሌ የክለቦችም ትልቅ ድክመት አለበት ብዬ ስለማስብ ማለት ነው። ግን ደግሞ ለምሳሌ 6 ደቂቃ እየቀረው ጨዋታ ለሚቀጥለው ቀን ተራዝሟል። ምክንያት መብራት ጠፍቶ የሆነ ጨዋታ ለፋሲል ከነማ ከኢትዮ ኤሌክትሪክ ጋር እየተጫወቱ በነበረው ጨዋታ መብራቱ እስከሚጠፋ ድረስ የነበረው ፋሲል ከነማና ከዛ ቆይቶ መብራቱ ከበራ በኋላ የነበረው ፋሲል ከነማ ሌላ አይነት ሆኗል። እንግዲህ አሁን ፋሲል ከነማ ስለሆነ ብቻ ሳይሆን በአጋጣሚ ያ ጨዋታ እሱ ስለሆነ ነው እንግዲህ ይሄን ነገር በጨዋታ መካከል ያን ያክል ደቂቃ የሚራዘምበት ምንድነው መብራት ስለጠፋ። ኦኬ ዋናው መስመር መብራት ጠፋ። ግን ደግሞ ባውዛ ያለው ስቴዲየም ከሆነ የሆነ አይነት ጄኔሬተር ሊኖረው ይገባል ብዬ አስባለሁ። ያንን ጄኔሬተር ስታንድ ባይ ሳታደርግ ጨዋታውን መጀመር እንግዲህ እንዳልከው ከአወዳዳሪዎቹ አካል ወይም ደግሞ ይሄንን ነገር ከሚገመግሙ ሰዎች የተፈጠረ ስህተት ይመስለኛል። ምክንያቱም ጨዋታ ከመጀመሩ በፊት መሰረታዊ የሚባሉ ነገሮች ቼክ ይደረጋሉ። እነዛ ነገሮች ካልተሟሉ ስቴዲየሙ አካባቢ ጨዋታው ይሰረዛል። ለምሳሌ የቀይ መስቀል መኪና ከሌለ ወይም የአምቡላንስ ባለሙያዎች ወይም የድንገተኛ አደጋ ሊያክሙ የሚችሉ ሕክምና ባለሙያዎች ከሌሉ ጨዋታው እንደሚሰረዘው ሁሉ የምሽት ጨዋታ ልታደርግ ስትል መብራቱ መኖሩ ኦኬ እሺ የኛ ሀገር ላይ ያሉ የዋናው መስመር ላይኖር ይችላል፣ ግን ደግሞ ጄኔሬተር ውስጥ አንድ ባይ መሆን አለበትና እንደዚህ አይነት ነገሮች እንዳልከው ትንሽ የሚመስሉ ነገሮች ግን በኋላ ላይ የሚያመጡት ኢፌክት በጣም ብዙ የሆኑ ነገሮችን አስተውለናል። እንግዲህ ያው ብዙ አይነት እንትኖች እንዳሉ ሆነው ማለት ነው። አዎ የሚስተካከሉ ጉዳዮች ብዙ ልናነሳ እንችላለን። ድክመቶችን ብቻ መጥቀስ እንዳይሆንብን ምናልባት ክለቦቻችን በአንድ ሊግ እየተፎካከሩ ደግሞ ጥሩ የሚባል አቅምን አሳይተው የተለየ ጥንካሬን አሳይተው አመቱን በውጤት የጨረሱ ከታች ያደገውን ነገሌ አርሲን ጨምሮ ሻምፒዮኑ ሲዳማ ቡናን ማንሳት እንችላለንና ስለ ሻምፒዮኑ ክለብ እናውራ። የሲዳማ ቡና ጥንካሬ ብዙ ነገሮች ከጀርባ ሊነሱ ይችላሉ። ትክክል ናቸው አይደሉም የሚለው ጉዳይ እንዳለ ሆኖ ወደፊት የሚታረም ሊሆን ይችላል። ምናልባትም ቀጥሎ እንመለከተው እንችል ይሆናልና ሲዳማ ቡና ዘንድሮ የተለየ ጥንካሬ አሳይቷል ብለን የምናነሳበት መንገድ በምን መልኩ የሚገለጽ ነው? ሲዳማ ቡና በጣም ጥሩ ቡድን ነበረ ዘንድሮ። በነገራችን ላይ ሲዳማ ቡና ዘንድሮ ዋንጫውን አነሳ እንጂ ያለፉትን አመታቶች ቡድኑ የሆነ አይነት መንገራገጮች ሊገጥሙት ይችላሉ በሆነ አመታት መካከል። ግን ደግሞ ቡድኑ ሁልጊዜም የሚገነባው ቡድኑ ታርጌት የሚያደርገው ዋንጫ የሚባል ነገር ነውና
የሆነ የሲዳማ ቡና የተጫዋቾች ጥራት ላይ የትኛውም አመት ላይ ዝቅተኛ ነገር ወይም ደግሞ ዝቅ ያሉ ተጫዋቾችን ይዞ ወደ ውድድር የገባበትን አመት እኔ አላስታውስም። በየአመቱ ጥራት ያላቸውን ተጫዋቾች የሚጨምር በየአመቱ የዋንጫን አምቢሽን ይዞ የሚወዳደር አይነት ቡድን ነበረ። እንዳልከው እንግዲህ የሆኑ አይነት የሚነሱበት ነገሮች አሉ። እንግዲህ አምና ኦፊሻሊ በሊጉም የተከሰሰበት ዋንጫ እስከመነጠቅ የደረሰበት የሰበሰባቸው ተጫዋቾችን እንግዲህ የፋይናንስ ህጉን ጥሶ ነው በሚል ተፈርዶበት እንግዲህ ዋንጫም እስከመነጠቅ የደረሰ ቡድን ነው። በእርግጥ እነዛ ተጫዋቾች ኮንትራታቸው የ2 አመት ስለነበረ ዘንድሮም ተጠቅሞባቸዋል። ስለዚህ በእነዚህ ተጫዋቾች ወይም አምና በሰበሰባቸው ተጫዋቾች ጥራት ከዛ ደግሞ ዘንድሮም የተወሰኑ ከውጭም ዜጋ ወይም ደግሞ አሰልጣኙንም ጨምሮ የተወሰነ አይነት መሻሻሎችን አድርጎ እንግዲህ ያምናውን ቡድን አስቀጥሎ ዋንጫውን ማሳካት ይችላል። ያ ብቻ ሳይሆን አመቱ ሙሉ በተሻለ ደረጃ ሊጉንም መምራት የቻለበት አሁን የወጥነት ጥያቄ ስናነሳ ካሉት ቡድኖች ከነገሌ አርሲና ከሲዳማ ቡና የተሻለ በወጥነት አመቱን የጨረሰ ቡድን የለም። አንዳንድ ቡድኖች የሆኑ የጨዋታ ሳምንታት ላይ በጣም ጠንከር ይላሉ። ከዛ ደግሞ ትንሽ ሸርተት የማለት ነገር በየጨዋታዎቹ የሚያሳዩት የጨዋታ መጠናቸው አንዳንድ ጨዋታ ላይ በጣም ጠንከር ማለት ሌላ ጨዋታ ላይ ትንሽ ቀዝቀዝ የማለት ነገር እንደዚህ አይነት ነገሮችን በሲዳማ ቡና አላየንም። ለረጅም ጊዜ ጨዋታውን መርቶ ማሸነፍ ችሏል። ከዛ በተጨማሪ አማን በእኛ ሊግ ላይ ዘንድሮ ባለው አብዛኞቹ ክለቦች ያሸነፉትና ያሸነፉትን ጨዋታና አቻ የወጡትን ጨዋታ ብታስተያይ ከሲዳማ ቡና ውጪ አቻ ከወጡት ጨዋታ በላይ ያሸነፈ ቡድን የለም። ነገሌ አርሲ እኩል ይመስለኛል። ሌሎቹ ቡድኖች ግን ካሸነፉት ጨዋታ በላይ አቻ ያወጡት ጨዋታ ይበልጣል። ያ ማለት ምንድነው? ቡድኖች ሲፈትኑ የምትፈተንባቸው ጊዜያቶች አሉ ማለት ነው። ለዚህ መልስ ነበረው ሲዳማ ቡና። በርካታ ጎሎችን ያስቆጠረው ቡድን እሱ ነው። እንግዲህ ከመቻል ቀጥሎ ጥቂት ጎሎችን ያስተናገደው ቡድን እሱ ነው። እንደዚህ አይነት ነገሮችን ስታነሳ ሲዳማ ቡና በጣም ጥሩ ቡድን ነው ማለት እንችላለን። ከዛ በተጨማሪ ከቅዱስ ጊዮርጊስ ኃያል በነበረበት ጊዜ ከሚያደርገው በተቃራኒ እንግዲህ እስከ ቅርብ ዓመታት ለሁለት ዋንጫ የሚጫወቱ ቡድኖችን አናስተውልም ነበር። አንድ ቡድን የፕሪሚየር ሊጉንም ዋንጫ አሸንፎ ከዛ በተጨማሪ ደግሞ የጥሎ ማለፉንም ዋንጫ ሲያሸንፍ እንግዲህ ቅዱስ ጊዮርጊስ በጣም ረጅም ጊዜ ሆኖታል። ዘንድሮ ሲዳማ ቡና ለዛ ነው እየተጫወተ ያለ። በጥሎ ማለፉም ጨዋታ ለፍጻሜ ደርሷል። በጣም በጥሩ ሁኔታ ነው የመጣው። ከዛ በተጨማሪ ደግሞ ፕሪሚየር ሊጉንም ትልልቅ ብለህ የምጠራቸውን ቡድኖች በአሳማኝ ሁኔታ አሸንፏል። እንግዲህ ፋሲል ከነማ ብቻ ነው የፈተነው ትልልቅ ብለን ከምንጠራቸው ቡድኖች። ከዛ ውጭ በጥቃቅን ስህተቶች አቻ የወጣባቸው ጨዋታዎች ነበሩ። በተለይ ወደ መጨረሻ አካባቢ ግን ከሞላ ጎደል ጥሩ ቡድን ነበር ማለት እንችላለን። ዲፓርትመንቱንም ካየው እንደውም ግብ ጠባቂው በስፖርታዊ ጨዋነት ምናምን እንግዲህ ፊፋ አቀቶት ሄዶበታል። ልክ እንደዛም ሆኖ ነው ይህንን ነገር ማኔጅ ማድረግ የቻለው። ተከላካይ ቦታ ላይ ያሉ ተጫዋቾችን ካየ መሀል ሜዳ ላይ አጥቂ መስመር ላይ በየዲፓርትመንቱ በደንብ ሲኒየር የሆኑ ተጫዋቾችን ይዞ ወጣት ልጆችንም ይዞ ሁለቱንም አቀናጅቶ ያው የተሰራ ቡድን ላይ እየጨመርክ ስትሄድ እንደ ሲዳማ ቡና ፍሬውን ትበላለህ። አዳዲስ ተጫዋቾችም በብዛት የገቡበት ክለብ ነበረ ዘንድሮ። የፋይናንሱ ጉዳይም ከዛ ጋር ነው የሚነሳው። ቅሬታ በክለቡ ላይ ከሚቀርቡበት መንገዶች አንዱ ይሄኛው ነው። የሊጉ አስተዳዳሪ አካል የኢትዮጵያ እግር ኳስ ፌዴሬሽን በተለይ ጨምሮ በዚህ ጉዳይ ላይ ምንም አላሉም የሚሉ ጉዳዮች የሚነሱት ከዛም አንጻር ነው። ሌሎች ክለቦች ከሲዳማ ቡና ያነሱ ተጫዋቾችን ይዘው አይደለም በእርግጥ ነገር ግን የፋይናንስ አወጣጡን በተመለከተ ከስኬቱ ጋር በዛ ልክ የሚነሱ ጉዳዮች ስላሉ ነው ይሄኛውን ሀሳብ ያነሳውት። የሲዳማ ቡና ጥንካሬ ግን ከሌሎች ክለቦች የተፎካካሪነት አቅም አንጻር ዘንድሮ የተሻለ እንደነበር ያው በመጨረሻ ዋንጫውን በመውሰድ አሳይቷል። ይህ አቅሙ ግን በቀጣይ ኢትዮጵያን የሚወክልበት የአፍሪካ ቻምፒየንስ ሊግ ጨዋታ ይጠብቀዋልና በዚህ ልክ ኢትዮጵያን ሊወክል የሚችል ቡድን አለው ወይ? ሲዳማ በዛ ልክ ሊሄድ ይችላል ወይ ብለን እናስባለን። ለውድድሩ አዲስ ክለብ ነው የሚሆነው። ያለፉት አመታት ሻምፒዮኖች ደግሞ የሄዱበትን ርቀት እናውቃለንና ከሲዳማ ቡና ምንድነው የምጠብቀው? አማን አሁን አንተ ያልከውን ነገር እኔ የምጋራለሁ። ባለፉት አመታቶች በኢትዮጵያ ፕሪሚየር ሊግ ሻምፒዮን የሆኑ በሻምፒየንስ ሊግም በኮንፌዴሬሽንም ካፕ ኢትዮጵያን ሊወክሉ የነበሩ ቡድኖች ያስመለከቱን ውጤት አለ። እሱን ነገር ለማስተካከል ወይም ደግሞ እሱን አይነት ነገር ያሻሽሏል የሚል ግምት የለኝም። ያን ያልኩበት ዋናው ምክንያት ምንድነው? የመጀመሪያ መነሻዬ መርሃ ግብሮቻችን ናቸው። መርሃ ግብሮቻችን ማለት አሁን
የኢትዮጵያ ፕሪሚየር ሊግ አሁንም እየተጫወተ ነው። ለጥሎ ማለፍ ዋንጫ ገና ይጫወታል። ሌሎቹ ግን ተፎካካሪ ሊሆኑ የሚችሉ የአፍሪካ ቡድኖች ሊጋቸውን ከጨረሱ ቆይተዋል። የኛዎቹ ገና ይሄኛውን አልጨረሱም። ገና የዝውውር ላይ ገና አልተሳተፈም። ክፍተቱን አልሞላም፣ ጉድለቱን አልሞላም። ከዛ ደግሞ ግምገማውንም አላስተካከለም። አጭር ጊዜ ይሆንበታል። በዚህ አጭር ጊዜ ውስጥ ከጠንካራ ተፎካካሪዎች ጋር ተፎካክሮ ውጤትን ይሰበስባል ለማለት እቸገራለሁና እንደዚህ አይነት ነገሮች እንትሮች ይኖራሉ። ከዛ ደግሞ በትንሽ መርካት ኢትዮጵያ ውስጥ የኢትዮጵያ ሊግ ላይ የሚሳተፉ ክለቦች ባህሪ ነው። የኢትዮጵያ ፕሪሚየር ሊግን ማሸነፍ ከዛ በኋላ ለአፍሪካ ውድድሮች ላይ ጥሩ ውጤት ማምጣት ምናምን የሚባለው ነገር ላይ ብዙ ሲበረቱ አናይምና እንደዚህ አይነት ነገሮች እንግዲህ አምቢሽኑን ሊያሳንሱበት ይችላሉ ብዬ አስባለሁ። ግን መልካም ውጤት እንዲገጥመው ጠብቃ እመኛለሁ። ግን ነገሮቹ ትንሽ ከበድ የሚሉበት ይመስለኛል። ጥሩ ውይይታችንን እንቀጥላለን። የመሸጋገሪያ መልእክት ይኖረናል። ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ በድጋሚ እናመሰግናለን። የዘመናዊት ኢትዮጵያ የግብይት መዳረሻ ዘመን ገበያ ነው ይላል ኢትዮ ቴሌኮም። በተለይ ለነጋዴዎች የተሻለ አማራጭን ይዞ ቀርቧል። በቀን ለ24 ሰዓታት በሳምንት ለ7 ቀናት በዘመን ገበያ ንግዳቸውን ማቀላጠፍ የሚችሉበትን አማራጭ ፈጥሯል። ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ በድጋሚ እናመሰግናለን። መልእክቱን እንከታተልና ወደ ቀሪ ሀሳቦች እናልፋለን። አመሰግናለሁ። መልካም ጊዜ ይመቻችሁ። አናቴ አንቺ እኔን የምታግዢው ውጭልም ብዬሻለሁ። ከቤታችን በዋይፋይ ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረቡት የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንታለን። ዓለም ዋንጫን ባለንበት። ተመልሰናል ተመልካቾች፣ እየተከታተላችሁ የምትገኙት የስፖርት ትንታኔ ፕሮግራማችንን ነው። የዛሬ ርዕሰ ጉዳያችን የኢትዮጵያ ፕሪሚየር ሊግ የ2018 ውድድርን በተመለከተ ጠቅላላ ያሉ ሀሳቦችን እያነሳን ነው የምንገኘው። እንግዲህ የተለያዩ ሀሳቦችን እያጋራኝ ይቆያል። አሁንም ባልደረባዬ ጥበቡ ሰለሞን ነው። ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ በድጋሚ እናመሰግናለን። ከቀሪ ሀሳቦች ጋር አብራችሁን ቆዩ። ወደ ክልላችን ክለቦች እንምጣ። በክለቦች ደረጃ ሀሳቦችን ማንሳት ስለጀመርን ሲዳማ ቡና ሻምፒዮኑን በተወሰነ ደረጃ ጥንካሬውን የሚነሱበትንም ጉዳዮች አንስተናል። በአፍሪካ መድረክ ደግሞ መልካም ምኞታችንን ነው እንግዲህ የምንገልጸው። ከአማራ ክልል ተወካይ ክለቦች ፋሲል ከነማ፣ ባህር ዳር ከነማ ዘንድሮ በፕሪሚየር ሊጉ ለሻምፒዮንነት ከሚጠበቁ ሌሎች ክለቦች ጋር የሚካተቱ ነበሩ። የጨረሱበትን ደረጃ እናውቃለን። ፋሲል በተሻለ እንግዲህ አራተኛው ነው መፈጸም ችሏል። ባህር ዳር ከነማ በተሰበው ልክ አልተጓዘም። ቀደም ብለህ ስታነሳቸው ከነበሩ ሀሳቦች አንጻር በርካታ ያቻ ውጤቶች ካስመዘገቡ ክለቦችም አንዱ ነበር። በተለይ ባህር ዳር ከነማ ነው። የክልላችን ክለቦች ድክመት ቀደም ብለን ያነሳናቸውን ሀሳቦች ጨምሮ ተጽዕኖ አርፎባቸዋል። በሜዳ ላይ በቦታ ላይ ጨዋታዎችን አለማድረግ የሊጉ አስተዳደር የሚወስደው ጉዳይ እንዳለው ነው። የክለቦች የራሳቸው ድክመት አልነበረም። የሚበዛው የክለቦች ድክመት ነው። አሁን አወዳዳሪ አካል የሚባለው በነገር ላይ አማኒ ክለቦች ራሳቸው ናቸው። አሁን አክሲዮን ማህበር ከተባለ በኋላ እንደ ድሮ ፌዴሬሽን ብሎ ነገሮችን መግፋት የሚችሉበት አይነት ሁኔታ የለም። ክለቦች ተደምረው የራሳቸው አክሲዮን ማህበር አለው። ስለዚህ የትኛውም ክለብ ውስጥ ያለ ጠንካራ ወይም ነቃ ያለ አመራር መብቴ ልክ እንደዚህ ነው ብሎ ማስፈጸም የሚችልበት መጠየቅ የሚችልበት አሰራር አለ። እንግዲህ ያንን ነገር ማድረግ ባለመቻላቸው እንግዲህ እንደዚህ አይነት ነገሮች ተፈጥረዋል ማለት እንችላለን። ከዛ በተጨማሪ ግን እያንዳንዶቹ የሁለቱን ክለቦች በተለይ ለየብቻ አንስተን የምናወራ ከሆነ ለምሳሌ ፋሲል ከነማ እኔ ሁለት አይነት ውድድር ነበረው ማለት እንችላለን። የመጀመሪያው ነገር አሰልጣኝ ዮሐንስ ሳሌስ ከነበረበት ጊዜ የነበረው ፋሲል ከነማ፣ ከዛ በኋላ ያለው ፋሲል ከነማ። ስለዚህ አሁን እስከ አሰልጣኝ ዮሐንስ ሳሌ የነበረው ፋሲል ከነማ በጣም ስትራክቸሩ የታወቀ በጣም ጠንካራ ኢቭን የሊጉ መሪ የነበሩ ቡድኖችን በሙሉ የሚያሸንፍ ጎል ፋሲል ላይ ጎል እንዲቆጠር በጣም የሚቸገሩ ተጋጣሚ ቡድኖች ፋሲል ላይ ጎል ለማስቆጠር በጣም የሚቸገሩበት ያልተሸነፈ ክለብም ነበር። ያልተሸነፈ ክለብ ጎልም አይቆጠርበት ማለመሸነፍ ብቻ ሳይሆን ጎልም በቀላሉ ማታስቆጥርበት የነበረ ቡድን ነበር። ከዛ በኋላ ያለው ደግሞ የተለየ ሆነ። እንግዲህ አሁን እነዚህ አይነት ነገሮች እንዴት ተፈጠሩ ምናምን በውድድር መሀል ላይ አሰልጣኝ ሲመጣ ምናምን ይሄ
ቅድም እንዳልነው የክለቦችን የሚመሩ ሰዎች አርቆ አለማስተዋል ነው። አሰልጣኙ ሲቀጠር እኔ ብቃቴን አምነዋለሁ ወይም ደግሞ ለራሱ የሚያምነው የኢትዮጵያ ብሔራዊ ቡድን አሰልጣኝነት ጥያቄ ከመጣ ውሌን እቀዳለሁ ወይም ደግሞ የመልቀቅ መብት አለኝ የሚል አንቀጽ ሲያስገባ ክለቡ ግን ይህንን አላስተዋልም ነበር። ይሄ አሰልጣኝ ጥሩ ውጤት ቢያመጣ የኢትዮጵያ ብሔራዊ ቡድኑ አሰልጣኝ እንደሚፈልግ ይታወቃል። ምክንያቱም የቀደሙት አሰልጣኞች ኮንትራታቸው እያለቀ እንደነበረ ይታወቃል። ኦቢኤስ ነው። ለእግር ኳሱ ቅርብ የሆኑ ሰዎች በደንብ የሚያውቁት ነው። ስለዚህ አሰልጣኙ ይህንን ካልኩሌት አድርጓል። ወደ ስራ ልመለስ፣ ክለብ ላይ ብቃቴን ላሳይ፣ ከዛ በኋላ የብሔራዊ ቡድኑን ወንበር ላገኘው ይችላል ብሎ ፕላን አድርጓል። ያኔ ክለቡ ደግሞ ይህንን ማሰብ ነበረበት። እኔ ያስኩት አሰልጣኝ ጥራት ያለው አሰልጣኝ ነው፣ ቡድኑን ላይ ብቃት ካሳየ ብሔራዊ ቡድኑ ሊጠራው ይችላል ብሎ ፕላን ቢ ማዘጋጀት ነበረበት። አስተውለ ከነበረማ አሰልጣኙ ብሔራዊ ፌዴሬሽኑ ለክለቡም አላሳወቀም፣ ለአሰልጣኙም አላሳወቀም። እንዳሉት በራሳቸው ነው ስክሪን ያደረጉት፣ ሲቪም ራሳቸውን የሰበሰቡ። ከዛ በኋላ ምን ሆነ? ዱብዳ ነው የሆነ። ለአሰልጣኙም ዱብዳ ነው፣ ለክለቡም ዱብዳ ነው። አሰልጣኙ ሁለተኛ ማሰብ አልፈለገም፣ ምክንያቱም ቀደም ብሎ ያሰበው እቅድ ስለነበረ። ክለቡ ግን እዚህ ላይ አማራጮች አልነበሩትም። ሁለተኛ፣ ሶስተኛ በእንደዚህ አይነት ውጣ ውረዶች ነጥቦችን ጣለ። በእነዚህ አይነት ውጣ ውረዶች ከመጀመሪያ ከነበረው የክለብ ስትራክቸር ሀሳቡም ተቀየረ። ከዛ በኋላ ፋሲል ከነማ የተቸገረባቸውን ጨዋታዎች አይተናል። ወደ መጨረሻ አካባቢ የሱም ጥንካሬ ታክሎበት የተፎካካሪ ቡድኖችን አቋም መውረድ ታክሎበት እንደተባለው አራተኛ ደረጃ ይዞ ጨርሷል። በጣም መልካም የሚባል ውጤት ነው። እንግዲህ ከነበሩ ውጣ ውረዶች አንፃር አራተኝነት በጣም ጥሩ ነው። ግን ለቀጣይ ደግሞ ካሁኑ ፕላን ማድረግ ያስፈልጋል። ምክንያቱም ቡድኑን እንግዲህ ታምራት ኢያሱን ግማሽ ላይ ነው ያመጣው። እንደዚህ አይነት ተጫዋች መጀመሪያ ላይ መጨመር ይቻል ነበረ ቀደም ተብሎ ቢታሰብ ኖሮ። አንዳንድ ቦታዎች ላይ አሁንም ክፍተቶች አሉ፣ የዲሲፕሊን ችግሮች አሉ። ታስታውስ ከሆነ ዘንድሮ የፋሲል ከነማ ተጫዋቾች በዳኞች ስህተትም የተቀጡ ነበሩ። እንደገና ደግሞ በጣም በቀላል ስህተት አንድ ተጫዋች ሊያደርገው በማይገባ ስህተትም በቀይ ካርድ የወጡ ተጫዋቾች ነበሩ። እንደዚህ አይነት የዲሲፕሊን ባህሪዎች ትልልቅ ብለህ ከምትጠራቸው ክለቦች አይጠበቅም። ስለዚህ እንደዚህ አይነት ነገሮች ፋሲል ከነማን ወደ ኋላ አስቀርቶታል የሚል ነገር አለ። ወደ ባህር ዳር ከነማ ስመጣ እንግዲህ ቅድም ለማንሳት እንደሞከር ነው የፋይናንስ ህጉ ባህር ዳር ከነማን በተደጋጋሚ እንግዲህ አሰልጣኞችም የሚናገሩት አለ፣ ክለቡን የሚመሩት ሰዎችም የሚናገሩት ነገር አለ። እኔም በአብዛኛው የምጋራው ሀሳብ ነው። ባህር ዳር ከነማ የሆኑ ተጫዋቾችን ያመጣል። የሚሰጠው ኮንትራት በጣም አጭር ነው። የአጭር ኮንትራት ልጁ በአንድ አመት ብቃቱን ያሳያል፣ በሚቀጥለው አመት ሌላ ክለብ ይወስዷል። ስለዚህ ልጁ የሚጠይቀው ደሞዝ በጣም ከፍ ይላል። ያንን ገንዘብ ባህር ዳር ከነማ መክፈል ቢችል እንኳን ህጉ ይከለክሏል። ስለዚህ እያየው ያ ተጫዋች ይሄዳል ማለት ነው። ያለፉትን 3-4 አመታት በየአመቱ ሲኒየር ብለህ የምትጠራቸው አቅም ያላቸው ተጫዋቾች ከቡድኑ ይወጣሉ። እከሌ የሚባሉ ተጫዋቾች ይወጣሉ። በሚቀጥለው አመት እነዛ ተጫዋቾች ላይ ሌላ ተጫዋቾች ጨምረ ቡድኑን ማጠናከር ስትችል የነበረው የሚፈርስና እንደ አዲስ እየገነባ ትመጣለህ። ያንን ኢፌክት ዘንድሮ በደንብ አስተውለናል። ዘንድሮ ቡድኑ ላይ ካየናቸው በጣም በርካታ ብለህ የምትጠራቸው አዳዲስ ተጫዋቾች የነበሩበት ነው። እንደውም የተጫወቱበትን የጨዋታ ደቂቃ ስናስተውል እነዚህ ተጫዋቾች ቡድኑ ላይ የነበራቸውን ኢፌክት ስታስተውል ሲኒየር የሚባሉ ተጫዋቾች ኦልሞስት ቡድኑ የሌለው አይነት ቡድን መሆኑን አስተውለናልና ወደ መጨረሻ አካባቢ ላይ እንደው ሊጉ ቶሎ አለቀ እንጂ ተጫዋቾቹ ሙሉ ለሙሉ ፊያቶ ጨርሰው እንደዚህ ትንፋሽም የሌለ በጉዳትም ብዙ እየተቸገረ የነበረ ቡድን መሆኑን አስተውለናል። እንግዲህ እኔ እዚህ ላይ የክለብ አመራሮች የባህር ዳር ከነማ የክለብ አመራሮች ላይ እንደው ምተቹ አንድ ነገር ምንድነው ወጣት ተጫዋቾችን እድል መስጠት በጣም መልካም ነው። አዳዲስ ተጫዋቾችን ከታችኛውም ሊግ ማምጣት በጣም መልካም ነው። ግን ባህር ዳር ከነማ መታያ ብቻ መሆን የለበትም። ለነዚህ ተጫዋቾች ውል አንቀጽ ስታስገባ አንደኛ አመቱን ረዘም ማድረግ፣ ሁለተኛ በእንደዚህ አይነት አመት ልትረቅ ከሆነ ደግሞ ልክ እንደዚህ አይነት ካሳ ልትከፍለኝ፣ እንደዚህ አይነት ካሳ ልታስከፍለኝ የሚል አንቀጾችን ማካተት በጣም መልካም ነው። ይሄ ብዙ የሚያስደንቀው ነገር ሆኖ ግን ቡድኑን እየጎዳው ነው። ልጆች በደንብ እየታዩበት ነው። ልጆች በየአመቱ ከባህር ዳር እየወጡ ወደ ሌሎች ክለቦች እየሄዱ ራሳቸውንም እንግዲህ በኢኮኖሚም በስምም እየተገነባ ነው። ግን ቡድኑ ደግሞ የሌሎች ተጫዋቾች መታያ ብቻ ሆኖ መቅረቱ ትንሽ የሚያሰጋ አይነት ነገር ይመስለኛል። ያሉት ነገሮች በሁለቱ ቡድኖች ላይ ያለኝ ግምገማ እንደዚህ ነው። በጣም ጥሩ። የአሰልጣኞችን ጉዳይ ስላነሳ የባህር ዳር ከነማ ወይም ደግሞ የፋሲል ከነማ ጉዳይ ብቻ አይሆንም። ሌሎች ክለቦችም አሰልጣኞችን በብዛት የቀያየሩበት አመት ነበረ። አለመረጋጋት ሁሉም ክለቦች ላይ እንደነበረ፣ ውጤት ለማጣታቸውም አንዱ አስተዋጽኦ እንደነበረ
ታዝበናል በአመቱና የአሰልጣኞች ቅያሬ ሁኔታ ክለቦች ስሜታዊ የክለብ አመራሮች ስሜታዊ የሚሆኑበትን ነገር አሰልጣኞች ደግሞ የሚጓጉለት ነገር ከመጣ ክለቡን በቀላሉ ሊለቁ የሚችሉበት ጉዳይ ከአሰራር አንጻር የራሳቸው ክፍተት እንዳለባቸው የጠቆመነውና ከዚህ አንጻር በብዛት ከተጎዱ ክለቦች አንጻር ምናልባትም የወረዱ ክለቦች ስላሉበት የአሰልጣኞች ቅያሬ ድንገተኛ መሆን ያልተጠና መሆን ተጽዕኖ በምን መልኩ ተመለከት ነው? ሊጉንም ራሱ በተወሰነ ደረጃ ያደበዝዟል ተብሎ ስለሚታሰብ ምን መደረግ አለበት? እንግዲህ የመጀመሪያው ነገር ክለቦች ፕላን እንዲኖራቸው ነው የምመኝ። ለምሳሌ አሁን ወገብ ጨራሽ ላይ የሆኑ የደረጃ ሰንጠረዥ አጋማሽ ላይ የሚጨርሱ ቡድኖች አሉ አይደል? ባህሪያቸው የምናውቃቸው እነዚህ ክለቦች ረዘም ያለ ኮንትራት ቢሰጡ በቃ አይወርዱም እኮ ብዙ ጊዜ የሆነ ነገር ፓተርን ሲሆን ታውቋል። ስለዚህ እነዚህ ቡድኖች ወገብ ላይ የሚጨርሱ ከሆነ የ5 የ6 አመት ኮንትራት ማሰብ ዛሬ ላይ ሆኖ ከ5 አመት በኋላ ቡድን የት ላይ ይደርሳል የሚለውን ማቀድ ልክ እንደዛ የሚሆን ከሆነ የሆነን ባለሙያ ማሰብ ያንን ባለሙያ ለ5 አመት ለ4 አመት እቅዶችን ሰጥቶ መስጠት ከዛ በኋላ ምን ይሆናል? አንድ አሰልጣኝ 5 አመት የሚቆይ ከሆነ የ4 አመት የሚቆይ ተጫዋች ወይ የ6 አመት የሚቆይ ተጫዋች ያስባል ማለት ነው። 4 አመት 6 አመት የሚቆይ ተጫዋች ማለት አሁን የሆነ ተጫዋች በአንድ አይነት አሰልጣኝ በአንድ አይነት ኢንቫይሮንመንት 5 አመት የሚጫወት ከሆነ በትክክል የማሰልጠኛ ፋክተሮች ትክክል ከሆኑ ምንም ጥያቄ የለውም። በቃ ብቃቱ ይጨምራል። 5 አመት 6 አመት የሆነ ነገሩ በደንብ ማቹር ያደርጋል። ያን የሚያደርጉበት ኢንቫይሮንመንት ክለቦች ለአሰልጣኞችም አይሰጡም። በቃ በጠቅላላው ለባለሙያዎች አይሰጡም። ያ በመሆኑ ምክንያት ነገሮች ዘንድሮ ያየው ተጫዋች በሚቀጥሉ አመት ሌላ ቡድን ላይ ሲሄድ ዘንድሮ እኮ እዛኛው ቡድን ውስጥ ኮከብ ጎል አስቆጣሪ ነበር። እዛኛው ሲሄድ አመቱ ሙሉ አንድ ጎል ብቻ ይሆናል። አንድ ጎል ብቻ ያስቆጠረውን ተጫዋች ደግሞ በአጋጣሚ እዚህ ጋር ስታመጣው ጎሎችን ሲያስቆጥር ታያለ። ግን የሚቀጥል አይደለም። በቃ የሆነ ተስፋ የምታደርግበትን ነገር አታገኝም። እና እንዳልከው ክለቦች በጣም ያሰልጣኝ ሹምሽራቸው ግራ የሚያጋባ ነው። ለምሳሌ ወላይታ ዲቻ ዘንድሮ 4ኛው ነው 6ኛው ነው ጨርሷል። 6ኛው ነው ከመጨረሱ በፊት ግን የመጀመሪያዎቹ 6-7 እስከ 10 ጨዋታዎች በነበሩት ወላይታ ዲቻ ወራጅ ቡድን ነበር። 1 ነጥብ 2 ነጥብ ነበረው እስከ የመጀመሪያዎቹን 10 ጨዋታዎች ስናስተውል ማለት 4 አሰልጣኞችን ቀይሯል ወላይታ ዲቻ ዘንድሮ። በአራት አሰልጣኝ እንግዲህ በ38 ጨዋታ በአንድ አመት 4 አሰልጣኞች እንዴት አድርጎ ነው አንድን ቡድን የሚመሩት? ብዙ ነገሮች እኮ የግምት የሚመስሉ አይነት ነገሮች ያሉበት ነው። መቀለ ሰባ እንደርታ ወርዷል። 3 አሰልጣኞችን ቀይሯል። የጀመረው አሰልጣኝ ሌላ ነው፣ መሀል ላይ የነበረው አሰልጣኝ ሌላ ነው፣ አሁን ሲጨርስ የነበረው አሰልጣኝ ሌላ ነው። አሁን ይሄንን ስታስተውል እንዳልከው በግምት ነው። በቃ የጫጉላ የምትባለው አለች አዲስ አሰልጣኝ የሆነ ቡድን ሲይዝ የሆኑ ውጤቶች ይስተካከላሉ። እሷን መፈለግ ይሁን አላውቅም፣ ግን ብዙ ጊዜ እንደዚህ አይነት ነገሮች በእኛ ሊግ ውስጥ የሆነ እንደ ባህል ታይተዋል። ግን ደግሞ በዓለም እግር ኳስ ላይ ደግሞ በዚህ ዘመን ባለ እግር ኳስ ደግሞ በጣም ያልተለመደ ካልቸር ነው፣ ልክ ያልሆነ ካልቸር ነው። እኛ ግን እስካሁን ድረስ እንደያዝነው አለን። እግር ኳሳችንም ላይ በጣም ጥሩ ያልሆነ አይነት ኢሜጅ ነው እንትን የሚለው። ጥሩ የማጠቃለያ ሀሳብ እናነሳለን ከአጋራችን ኢትዮ ቴሌኮም መልእክት በኋላ። ተመልካቾች እየተከታተላችሁ የምትገኙት የስፖርት ትንታኔ ፕሮግራማችንን ነው። የአጋራችንን መልእክት ተከታትለን የማጠቃለያ ሀሳብ እናነሳለን። አመሰግናለሁ። መልካም ጊዜ ይመቻችሁ። አናቴ አንቺ ነሽ እኔን የምታግዢው። ውጭልም ብዬሻለሁ። ከቤታችን በዋይፋይ ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረቡ የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንታለን። ዓለም ዋንጫን ባለንበት። ኢትዮ ቴሌኮም የፕሮግራማችን አጋር ነው። እናመሰግናለን። ዘመን ገበያን በምን መልኩ መገበያየት እንችላለን ለምትሉ በቴሌብር ሱፐር አፕ የዘመን ገበያ መተግበሪያ አለ። በዛ ውስጥ በመግባት የዘመን ገበያ ግብይቶን መፈጸም ይችላሉ። ወይም በስልክ ጥሪ 3131 ላይ በመደወል ግብይቶን መፈጸም ይችላሉ ይላል ኢትዮ ቴሌኮም። አጋራችን ስለሆነ በድጋሚ እናመሰግናለን። ወደ ርዕሰ ጉዳያችን ተመልሰን የማጠቃለያ ሀሳብ እናንሳ። የኢትዮጵያ ፕሪሚየር ሊግ እንግዲህ ዘንድሮ በ20 ክለቦች መካከል ተካሄደ ብለናል። በአመቱ በርካታ
ጨዋታዎች የተደረጉበት አመት ነው። ከተቆጠሩ ግቦች አንጻር ግን ወጣ ገባ የሆነ ሳምንታትን አሳልፈን የኮከብ ግብ አግቢዎች ቁጥር የግብ ቁጥር ራሱ 15 ላይ ነው አሁን ያለው በአመቱ ማብቂያና ከዛ አንጻር በመልኩ ይነሳል። እነዚህ ኮከብ ግብ አግቢዎች ደግሞ ክለብ ከቀየሩ በኋላ የተሻለ አቅማቸውን ማሳየት የቻሉት በአመቱ ሌላው የተመለከትነው ጉዳይ የወጣት ተጫዋቾች በተወሰኑ ክለቦች ውስጥ ጎልቶ የመውጣት ጉዳይ ነው። እነ ዳዊት ካሳው ከሴካፋ ውድድር በኋላ ሁዘይፋ ሻፊ ኢትዮጵያ ንግድ ባንክ ላይ የተለያዩ ተጫዋቾችን ማየት ችለናልና የግቦች ማነስ የዝውውሩ ሁኔታና የወጣት ተጫዋቾችን ጉዳይ እንዴት ተመለከተዋል? አዳዲስ ፊቶች ነበሩ እንዳልከው። ከዛ በተጨማሪ ጨዋታው 20 ጨዋታ ሆኗል። 20 ቡድኖች ሆኗል እንግዲህ። ስለዚህ አንድ ቡድን 38 ጨዋታዎችን ይጫወታል። ስለዚህ በአቬሬጅ እንኳን አንድ አጥቂ በአንድ ጨዋታ አንድ ጎል ቢያስቆጥር ብለህ ስታስብ 38 አካባቢ ጎሎች ይጠበቃል። እንደው 38ቱ ይቅር 20 ቤት 24 25 አካባቢ ቢሆን ጥሩ ብለህ የምትጠራው አይነት ወይም ደግሞ አቬሬጅ ብለህ የምትጠራው አይነት አጥቂ ማለት ነው። ዘንድሮ በኢትዮጵያ ፕሪሚየር ሊግ እያስተዋልን ያለ ነው ግን በጣም የወረደ ብለህ የምትጠራው ነው። እንግዲህ እስካሁን ድረስ ባለው ታምራት ኢያሱና ናትናኤል ዳንኤል 15 ጎሎች አሏቸው። ምናልባት ነገ አቤል ያለው የመጨረሻ ጨዋታ አለው። እዛ ጨዋታ ላይ ጎል የሚያስቆጥር ከሆነ ምናልባት ቁጥሩ ከዚህ ከፍ ሊል ይችላል። እስካሁን በያዝነው ጣራ ግን 15 ነው። ግን አቤል የፈለገውን ያክል ከፍ ያድርገው ነገ 5 ጎል ያስቆጥራል ብለን አንጠብቅም። እንደዛ 5 ጎል እንኳን ቢያስቆጥር 19 ነው የሚሆነው። ስለዚህ በጣም ትንሽ ነው፣ ከልኬታው በጣም የወረደ ነው። ስለዚህ አጥቂዎቻችን ላይ መስራት ያለብን ነገር በጣም በተደጋጋሚ እንግዲህ ብዙ ባለሙያዎች ያነሱት በተለይ ደግሞ ሚዲያ ላይ ያሉ ሰዎች በተደጋጋሚ ያነሱት አይነት ነገር ነው። አሰልጣኞቻችን እዚህ ላይ ትኩረት እንዲያደርጉ ነው የምናሳስበው። ምክንያቱም ይሄ በጣም ትንሽ ብለህ የምትጠራው አይነት ቁጥር ነው። እዚህ ላይ የፍጹም ቅጣት ምት ጎሎች አሉ፣ እዚህ ላይ የቆሙ ኳስ ጎሎች አሉ። እንግዲህ እነዚህን ስታነሳሳቸው አጥቂዎቻችን ወደ ውጭ ልናስወጣቸው የምንችላቸው አይነት አጥቂዎች አሉ። እዚህ ደቡብ ሱዳንና ትንሽ የኬንያ አካባቢ ያሉ ሊጎችም ላይ ለመጫወት አቅም ያንሳቸው አይነት ተጫዋቾች ይሆናሉ ብዬ ነው ማስበው። ስለዚህ አጥቂዎቻችን ላይ ብዙ መስራት ይጠበቅብናል የሚል ነገር አለ። ግን ጥሩ ተስፋ ያላቸው ታዳጊዎችንም አይተናል። እንዳልከው የነ ሁዘይፋ ሻፊ ይሄ ከ17 ዓመት በታች ብሔራዊ ቡድኑ እንዳለ በጣም መልካም ነው። በፕሪሚየር ሊጉም ላይ ተሳትፈው ጥሩ አቅም ያሳዩ ተጫዋቾች አሉ። እንደነ ዳዊት ካሳው እንደነ ሁዘይፋ ሻፊ አይነቶቹ ማለት ነው። ከከፍተኛ ሊግ መጥተው ደግሞ ብቃታቸውን ያስመለከቱ ተጫዋቾች አሉ። እንደነ ሮቦት ሰላሉ አይነት ተጫዋቾች በቀጣይም እንግዲህ በሊጉ በደንብ ሊቆዩ ይችላሉ ለምንጠብቃቸው አይነት ተጫዋቾችንም አስተውለናል። እንደ አፍታሙ ጉልላት አይነት ከታችም ደግሞ አድርገው ቡድናቸው ላይ በደንብ ተጽዕኖ መፍጠር የሚችሉ አይነት ተጫዋቾችንም በቅዱስ ጊዮርጊስ ቤት አስተውለናልና ታዳጊዎች ላይ ተስፋዎች አሉ። እንግዲህ አሰልጣኞች እዚህ ላይ መጠንከር እና ማሳደግ ነው የሚጠበቅባቸው ብዬ ነው ማስበው። በጣም ጥሩ አመሰግናለሁ። ብዙ ሀሳቦችን መጨመር ማንሳት የምንችልበት ሁኔታ ነበረ። ሰዓት ይገድበናል። በአመቱም በተለያየ መልኩ የሸፈነው ጉዳይ ስለሆነ በዚሁ ብናጠቃልል የሚል ሀሳብ አለኝ። ለነበረን ቆይታ አመሰግናለሁ ጥበቡ ሰለሞን። ተመልካቾች አብራችሁን ስለቆያችሁ እናመሰግናለን። የስፖርት ትንታኔ ዛሬ ፕሮግራማችን በኢትዮጵያ ፕሪሚየር ሊግ ላይ አተኩሮ በዚህ መልኩ ፍጻሜውን አግኝቷል። አጋራችን ኢትዮ ቴሌኮምን አሁንም በድጋሚ እናመሰግናለን። ዘመን ገበያ ተጠቀሙ፣ ተገበያዩበት ለማለት እንወዳለን። እኛም ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።